ሰላም ጤና ይስጥልኝ ክቡራትና ገዝ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ ደግሞ የምንመለከተው የደም መርጋት አደጋን የሚጨምሩ ማታ ማታ የምታደርጓቸው ማስወገድ ያለባችሁን የሌሊት ልምዶች ወይም ደግሞ የማታ ስህተቶችንናም እንዴት መከላከል እንደምትችሉ በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ። ይህ ቪዲዮ በፍጹም እንዳያመልጣችሁ፣ ሌሎች ደግሞ እንዲማሩበት ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሯቸው፣ አሳውቋቸው ላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በሌሊት ወይም ደግሞ በማታ የደም ፍሰት በተፈጥሮ ይዘገያል። ለብዙ ሰዓታት ሳትንቀሳቀሱም ትቆያላችሁ። የሰውነት ፈሳሽ ማጣት ወይም ደግሞ ዲሃይድሬሽን የምንለውም የተለመደ ነው። ደም በትንሹ እየወፈረም ይሄዳል። ጤናማ ያልሆኑ ልምዶች ታዲያ ከእነዚህ ጋር ሲደመሩ የመርጋት አደገኛውን በከፍተኛ ሁኔታ ይጨምረዋል ማለት ነው። ታዲያ የደም መርጋት አደጋን የሚጨምሩ ማታ ማታ ማስወገድ ያለባችሁን መጥፎ ልምዶችን እነግራችኋለሁኝ። አንደኛ፣ በሰውነት ፈሳሽ እጥረት ወደ መኝታ መሄድ ነው። ለምን የመርጋት አደጋን ይጨምራል? ይህ አነስተኛ ውሃ ካለ የወፈረ ደምን ያስከትላል። የወፈረ ደም ደግሞ በቀስታ ይፈሳል እናም እርስ በርሱም ይጣበቃል። ይህም በተለይም በእግር ደም ስሮች ውስጥ ደም እንዲረጋ ያደርጋል። የተለመዱ የማታ ስህተቶች በሌሊት ሽንት ላለመውጣት ብሎ ውሃ አለመጠጣት፣ ከውሃ ይልቅ አልኮል ወይም ደግሞ ካፌንን መጠጣት፣ በሞቃት አየር ምክንያት የሚመጣ የፈሳሽ እጥረት ካለ ነው። እንዴት መከላከል ታዲያ ትችላላችሁ? ከመተኛታችሁ ከአንድ ሰዓት በፊት ከአንድ እስከ 2 ብርጭቆ ውሃ ጠጡ። ከዛ በኋላ ሽንታችሁንም አስወግዳችሁ ትተኛላችሁ ማለት ነው። ትንሽ ሎሚ ወይም ደግሞ ጥቂት ጠብታ አፕል ሳይደር ቪኒጋር ጨምሩበት ከቻላችሁ። ከእንቅልፍ ላለመንቃት ሲባል መተኛታችሁ 30 ደቂቃ ሲቀረው ከባድ የሆኑ የፈሳሽ መጠጦችን አስወግዱ። ምክንያቱም ይቀሰቀሳችኋል። ከአንድ ሰዓት በፊት ግን ጠጥታችሁ ከዛም የሽንት ፍሰትን አስወግዳችሁ መተኛት ትችላላችሁ። ሁለተኛ፣ ረጅም ሰዓታትን ሳትንቀሳቀሱ መተኛት ነው። ይህ የመርጋት አደጋን ይጨምራል። እንቅስቃሴን አለማድረግ ደም በእግር ውስጥ እንዲተኛ ያደርገዋል። በደም ስሮች ላይ የሚፈጠር ጫና ደም ወደ ልብ የመመለስ ሂደቱን ያዘገየዋል። ይህም ጥልቅ የደም ስር መርጋት ዲፕ ቬን ትሮምቦሲስ አደጋን ያባብሰዋል። ከፍተኛ አደጋ ያላቸው አቀማመጦች ደግሞ እግርን አጣጥፋችሁ የምትተኙ ከሆነ፣ በምትተኙበት ጊዜ እግርን ማነባበር፣ በጣም ለስላሳ እናም ሰውነትን የሚያሰምጥ ፍራሽ ላይ መተኛትም ጉዳት አለው። እንዴት መከላከል ይቻላል? ከመተኛታችሁ በፊት ከ2 እስከ 3 ደቂቃዎች ያክል እግራችሁን ለጥጡ ወይም ደግሞ አፍታቱት። በባታችሁ ስር ደግሞ ትንሽ ትራስን አድርጉ። በሌሊት ቢያንስ አንድ ጊዜ አቀማመጣችሁን ወይም ደግሞ አተኛኛችሁን ቀይሩ ወይም ተገላበጡ። የእግር እንቅስቃሴን የሚገድቡ ደግሞ ጥብቅ ብርድ ልብሶችን አስወግዱ። ሶስተኛ፣ ከባድናም ዘግይተው የሚበሉ ምግቦች ናቸው። በዚህ ጊዜ ደም ከዝውውር ይልቅ ወደ ምግብ መፈጨት ይዞራል። የደም ስኳር እናም የትራይግሊሰራይድ መጠንም ይጨምራል። ብግነትን ወይም ደግሞ ኢንፍላሜሽንን በመጨመር ደምን ያወፍራል። በሌሊት መወገድ ያለባቸው መጥፎ ምግቦች የምንላቸው የተጠበሱ ምግቦች፣ ቀይ ስጋ፣ ጣፋጭ ምግቦች፣ ነጭ ዳቦ ወይም ደግሞ ፓስታን አስወግዱ። እንዴት መከላከል ትችላላችሁ? እራታችሁን ከመተኛታችሁ ከ3 ሰዓት በፊት ጨርሱ። እራታችሁን ደግሞ ቀለል ያለ እናም በፕሮቲንም የተመጣጠነ አድርጉት። ምርጥ ምርጫዎች የምንለው በውሃትነት የበሰሉ አትክልቶችን፣ ሾርባ፣ ምስር እናም ትንሽ አሳን ተመገቡ። አራተኛ፣ የምሽት አልኮል መጠጥ ነው። ይህ ለፈሳሽ እጥረት ይዳርጋል፣ የደም ግፊትን ይጨምራል፣ የጉበትን የደም መርጋት ተቆጣጣሪ
ፕሮቲኖችን ያዛባል፣ የፕላትሌት መጣበቅንም ይጨምራል። እንዴት መከላከል ይቻላል? ከመተኛታችሁ 4 ሰዓት በፊት አልኮልን አስወግዱ። ከጠጣችሁ ደግሞ ተጨማሪ ውሃ ጠጡ። መጠኑን በጣም ገድቡት። ይልቁንም የእጽዋት ሻይ ምረጡና እነሱን ተጠቀሙ። 5ኛ ከመተኛት በፊት ማጨስ ነው። ኒኮቲን የደም ስሮችን ያጠባል፣ የፕላትሌት መከማቸትን ይጨምራል፣ ለደም የሚቀርበውን ኦክስጅንን ይቀንሳል። በምሽት ማጨስ የከፋ የሚሆነው የደም ዝውውር አስቀድሞ በሌሊት ስለሚቀንስ፣ በእንቅልፍ ወቅት የኦክስጅን መጠን ስለሚቀንስ ነው። እንዴት መከላከል ይቻላል? ከፀሐይ መግቢያ በኋላ ማጨስ የለም የሚል ህግን አውጡ። በማጨስ ፋንታ ደግሞ በጥልቀት ተንፍሱ፣ የእጽዋት ሻይን ጠጡ፣ ስኳር የሌለው ማስቲካን አኝኩ። 6ኛ ደካማ የእንቅልፍ ጥራት ወይም ደግሞ አጭር የሆነ እንቅልፍ ነው። ይህ የጭንቀት ሆርሞኖችን ወይም ደግሞ ኮርቲሶልን ይጨምራል። ብግነት ወይም ደግሞ ኢንፍላሜሽንንም ይጨምራል። የደም ግፊት ቁጥጥርንም ያዛባል። ደም በቀላሉም እንዲረጋ ያደርጋል። እንዴት መከላከል ይቻላል? ከ7 እስከ 8 ሰዓታት በየቀኑ ለመተኛት ሞክሩ፣ ቀጣይነት ያለው። በየቀኑ ቋሚ የመኝታ ሰዓት ደግሞ ይኑራችሁ። ጨለማ፣ ቀዝቃዛ እናም ጸጥ ያለ ክፍልን አዘጋጁ። ከመተኛት 1 ሰዓት በፊት ደግሞ ስክሪን ወይም ደግሞ ስልክ ወይም ቲቪን አትመልከቱ። 7ኛ በሌሊት ወይም በማታ ጥብቅ ልብሶችን ወይም ደግሞ ካልሲዎችን መልበስ ነው። ይህ የደም መርጋትን ሊጨምር ይችላል። በእግር ውስጥ ያለውን የደም ፍሰትን ይገድበዋል። ደም እንዲቆም ያደርጋል። ለረጅም ጊዜ ሳትንቀሳቀሱ ስትቆዩ የደም ስሮችን ይጫናል። እንዴት መከላከል ይቻላል? ሰፊ ልብሶችን ለብሳችሁ ተኙ። ጥብቅ የላስቲክ ማሰሪያዎችን አስወግዱ። 8ኛ የሌሊት ወይም የማታ እንቅስቃሴን መተው ነው። የጡንቻ መኮማተር አለመኖር ደካማ የደም ዝውውርን ያስከትላል። ደም በታችኛው የሰውነት ክፍሎች ውስጥ እንዲቀዘቅዝ ያደርገዋል። እንዴት መከላከል ይቻላል? ከእራት በኋላ ከ5 እስከ 10 ደቂቃዎች ተራመዱ። አልጋ ላይ ሆናችሁ እግራችሁን እሹ። 10 ጊዜ ወደ ቀኝ፣ 10 ጊዜ ወደ ግራ እያደረጋችሁ። ከመተኛታችሁ በፊት ደግሞ ለስላሳ የባት ጡንቻ መለጠጥ ወይም ደግሞ ስትሬችን አድርጉ። 9ኛ በጣም በቀዘቀዘ ክፍል ውስጥ መተኛት ነው። ቅዝቃዜ የደም ስሮች እንዲጠቡ ያደርጋል። አዝጋሚ የደም ፍሰት እንዲኖር እንዲሁም ደም የመርጋት ዝንባሌው እንዲጨምር ያደርገዋል። እንዴት መከላከል ይቻላል? ክፍሉን ለሰውነት ምቹ በሆነ ሙቀት ያዙ። እግራችሁ የሚቀዘቅዝ ከሆነ ቀላል ካልሲ ልበሱ። ከመተኛታችሁ በፊት ደግሞ ለከፍተኛ ቅዝቃዜ አትጋለጡ። 10ኛ በሌሊት የህክምና አደጋ መንስኤዎችን ችላ ማለት ነው። ከፍተኛ አደጋ ያለባቸው ሰዎች የስኳር በሽታ፣ ከፍተኛ የደም ግፊት፣ ከመጠን ያለፈ ውፍረት፣ ቀደም ሲል የነበረ የደም መርጋት ታሪክ፣ ረጅም ጉዞ ወይም ቀኑን ሙሉ መቀመጥ፣ እርግዝና እናም የማጨስ ታሪክ ካለ ጥንቃቄ ማድረግ አለባችሁ። የሌሊት አደጋን እንዴት መቀነስ ይቻላል? እግራችሁን በትንሹ ከፍ አድርጋችሁ ተኙ። በበቂ ፈሳሽን መውሰድ ያስፈልጋል። የታዘዙ ሁኔታዎችን ወይም ደግሞ መድኃኒቶችን ደግሞ በአግባቡ ውሰዱ። ያለ ሐኪም ምክር ደግሞ የሌሊት መድኃኒቶችን አታቋርጡ። ስለዚህ እነዚህን መጥፎ ልምዶችን ማቆም አለባችሁ ማለት ነው። ታዲያ የደም መርጋት አደጋን ለመቀነስ ምርጥ የማታ ልማድ የምንላቸው ከመተኛታችሁ 1 ሰዓት በፊት ቀላል የአካል መለጠጥ ማድረግ፣ 1 ብርጭቆ ውሃን መጠጣት፣ ከመተኛት 30 ደቂቃ በፊት ደግሞ የእጽዋት ሻይ፣ የዝንጅብል፣ የካሞሜል መጠጣት ትችላላችሁ። ከመተኛታችሁ በፊት ደግሞ ባት ስር ትራስ ማድረግ፣ ሰፊ ልብሶችን መልበስና በጥልቅ መተንፈስ ለቢያንስ ለ5 ደቂቃ ከቻላችሁ ደግሞ ትንሽ ለ1 ደቂቃም ቢሆን ረጅም ትንፋሽን መተንፈስ ያስፈልጋል ማለት ነው። ፈጽሞ ችላ ሊባሉ የማይገቡ የሌሊት ማስጠንቀቂያ ምልክቶች ደግሞ ድንገተኛ የእግር ህመም ወይም ደግሞ እብጠት ከገጠማችሁ፣ በአንድ እግር ላይ የሚታይ ሙቀት ወይም ደግሞ መቅላት ካለ፣ የደረት ህመም ወይም የትንፋሽ ማጠር በሌሊት ከገጠማችሁ፣ ድንገተኛ የልብ ምት መጨመር ከገጠማችሁ፣ እነዚህ ካጋጠሟችሁ
ወዲያውኑ ሕክምና ማድረግ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበር። እንደተማራችሁበትም ተስፋ አድርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።